ሰላም ውድ ማንችስተራውያን እንዴት ቆያችሁልን? በዛሬው ክለባችን ማንችስተርን የሚመለከቱ አሁናዊ አዳዲስ መረጃዎች ይዘን መጥተናል። ውድ ቤተሰቦች እንደተለመደው ለቻናሉ አዲስ ከሆናችሁ በቅድሚያ ቻናሉን ሰብስክራይብ በማድረግ ቤተሰቡን ሁለቱ መረጃዎች አለፍን። አብራችሁን ቆዩ። ለክለባችን እጅጉን ቅርብ የሆነው ቤን ጃኮብስ ስለ አሁን የክለባችን የዝውውር የተጠየቀው እንዲህ ሲል ይመልሳል። ቤን ጃኮብስ ስለ ኤደርሰን የተጠየቀው እንዲህ ሲል ይመልሳል። ለኤደርሰን የተደረገለት ያለው ተጨማሪ ምርመሮች ያካተተው ጥልቅ የሕክምና ምርመራ ሜዲካል አሁንም እየቀጠለ ይገኛል ብለን ማይሳት በዝውውሩ ላይ ወደፊት መግፋት አለመግፋቱን የሚወስነው የሕክምና ምርመራ ውጤት ካየ በኋላ ብቻ ነው ሲል ተናግሯል። ቤን ጃኮብስ ማንችስተር በሮማ አማካይ ማኑ ኮኔ ዙሪያ ጥያቄ ማቅረቡንም አረጋግጧል። ኤደርሰን ዝውውር የማይሳካ ከሆነ ዩናይትድ ወደ ማኑ ኮኔ ፊቱን ሊመልስ ይችላልም ብለዋል። ቤን ጃኮብስ ስለ ካርሎስ ባሌባ እንዲህ ሲል ይናገራል። የባሌባ ጉዳይ ሆኖ ሙሉ በሙሉ ውድቅ ሊደረግ አይችልም። የተጫዋች ክለቡን የመቀላቀል ፍላጎት እንዳለው የሚያሳይ ግልጽ ምሳሌ ነው። እዚህ ላይ ያለው ዋናው ችግር ግን ብራይተኖች በአሁኑ የገበያ ዋጋ በገነነበት ወቅት በእብደት የገንዘብ የተሸጡትን ሌሎች አማካዮችን ሙሉ በሙሉ እንደ ማመሳከሪያ መመልከታቸውም ነው ብሎ እኔ ባለኝ መረጃ መሰረት ዩናይትድ ባለፈው ክረምት ለማቅረብ ከተዘጋጀው ከ75 ሚሊዮን ፓውንድ በላይ ለባሌባ ዝውውር መክፈል አይፈልግም። ስለዚህ ሁሉም ነገር በዋጋው ላይ የሚወሰን ይሆናል ብሏል። ቤን ጃኮብስ ስለ አዩብ ቡአዲ ጠይቆም እንዲህ ሲል ይመልሳል። የቡአዲ ጉዳይ ትንሽ የተለየ ታሪክ ሊሆን ይችላል። ምክንያቱም ስምምነቱን የጨረሰ ክለብ ተጫዋቹን በዚህ ክረምት ወዲያውኑ እንደሚያገኘው ምንም ዋስትና የለውም። አሁን ባለው ሁኔታ ሌላ አሁኑ ዝውውር እስከ 100 ሚሊዮን ዩሮ ይፈልጋል። ነገር ግን በቅድመ ስምምነት ተጫዋቹን እስከ 27 ድረስ በውሰት እዚያው እንዲቆይ ከተስማሙ ግን ዋጋው እስከ 80 ሚሊዮን ዩሮ ይሆናል ብሏል። ዩናይትድ አንዳንድ ማጣሪያዎችን አድርጎ ሌሎች በርካታ ክለቦችን በፉክክር ውስጥ አሉ። እዚያ ላይ ጥሩ ዋጋ ማግኘት ከፈለጉ ዝውውሩ የግድ አሁኑ ወዲያውኑ የሚፈጸም ሊሆን ይችላል። ይልቁንም ከሌላ ክለብ ጋር የቀረበ ግንኙነት ካላችሁ ተጫዋቹን በተሻለ ቅናሽ ዋጋ ልታገኙ ትችላላችሁ ሲል ቤን ጃኮብስ ተናግሯል። ማንችስተር ዩናይትድ በአጥቂ መስመር ጉዳይ ላይ ክሬንሲዮ ሰመርቪል አሁንም በግራ ክንፍ መስመር ላይ የክለቡ ቁጥር 1 ኢላማ ሆኖ ቀጥሏል ሲል ስካይ ስፖርት ተናገረ። ዩናይትድ ይህንን የኔዘርላንድ ብሔራዊ ቡድን ተጫዋች ለማስፈረም ከዌስትሃም ጋር የመጀመሪያ ደረጃ ነገሮችን ቢያደርጉ ፍላጎት ያሳይ ብቸኛው የፕሪሚየር ሊግ ክለብ ግን ዩናይትድ ብቻ አይደለም ተብሏል። ሆላንድ በዓለም ዋንጫው በሞሮኮ ከተሸነፈች በኋላ የእሱ ወደፊት ቆይታ በሚቀጥሉ ሳምንታት ውስጥ ግልጽ ይሆናል ተብሎ ይጠበቃል። ዩናይትድ ሰመርቪል ለማስፈረም የሚፈልገው ከዓለም ዋንጫው በኋላ የሚሰጠው ረፍት ሲያልቅ ወደ ኦልድ ትራፎርድ ይመለሳል ተብሎ የሚጠበቁን የማርከስ ራሽፎርድን ሽያጭ ገቢ በመጠቀም ነው ተብሏል። እንግሊዝ በውድድሩ ላይ እስከ ምን ያህል ርቀት እንደምትጓዝ በመነሳት የራሽፎርድ መመለሻ እስከ ኦገስት አጋማሽ ድረስ ሊራዘም ይችላልም ተብሏል። ቶተንሃም ሰመርቪልን ለማስፈረም አሁን ፉክክር ውስጥ ያለ ሲሆን ዩናይትዶች በፍጥነት ካልተንቀሳቀሱ ምናልባትም ሌላኛውን ተጫዋች በቶተንሃም ሊነጠቁም ይችላሉ ተብሏል። የኤደርሰን የመዘዝ የሕክምና ምርመራ ዛሬ ይጠናቃል ሲል ዲማርዚዮ ዘግቦታል። የሳንቶስ እና የኮቢ ማይኑ የአማካይ ክፍል ጥምረት ስኬት በፕሪሚየር ሊግ ሁሉም ጨዋታዎች አብሮ ለመጫወት ዝግጁ ከወልግ በማን ላይ እንደሚጫወቱና እና በዙሪያቸው ማን እንዳለ የተመሰረተም ነው ተብሏል። ሳንቶስ በተናጠል ተጫዋች በመልማዮች በአማካይ ተጫዋች ላይ የሚፈልጓቸውን በርካታ ቁልፍ መለኪያዎች በጥሩ ሁኔታ ያሟላል። ይህም ወደ ከባድ የውድድር ዘመን ለሚገባው የዩናይትድ ስብስብ ጥንካሬ ለመጨመር ተመራጭ አድርጓልም ተብሏል። አንድሬ ሳንቶስ በ50 ሚሊዮን ፓውንድ ለኤኒዮስ እና ለማይከል ካሪክ ብልህ የግዢ የሆነበትን ምክንያት የሚገልጽ ጽሑፍ በቀጣይ ጊዜያት እናስደምጣችኋለን። ጠብቁን። የኒውካስል የግራ መስመር ተከላካይ ሉዊስ ሆልን ለማስፈረም ጥረት ተጨማሪ አማካዮችን ሲቀጠሩ ድረስ እንዲጠብቅ ያስገድዷል ሲል ስካይ ስፖርት ዘግቧል። ይሁን እንጂ አሁን ዩናይትድ ሉዊስ ሆልን አያስፈርሞ ማተረም፣ ነገር ግን ዩናይትድ ሌሎች አማካዮችን ካስፈረመ በኋላ ነው ወደዚህ ፊቱን የሚያዞሩ ሲል ስካይ ስፖርት አያይዞ ዘግቦታል። አንድ ሚተን ባወጣው ዘገባ መሰረት የክለባችን አዲሱ ፈራሚ አንድሬ ሳንቶስ በላቀ የእግር ኳስ አእምሮ ይወዱታል። እሱ የብራዚል 6 ቁጥር ተጫዋች እንደሚሆን ይታመናልም ተብሏል። እንዲሁም የተወሰነ የፕሪሚየር ሊግ ልምድ አለው። ሙሉ በሙሉ ራሱን ያላረጋገጠ በመሆኑ ፍጹም ባይሆንም ትልቅ ተስፋ ያለው ታዳጊ የተሰጠውም ነው ተብሏል። እናም ወደፊት ዋጋው ሊጨምር የሚችል ተጫዋች ነው ሲል አንድ ሚተንም ተናግሯል። የማርከስ ራሽፎርድ የወደፊት ቆይታ ዩናይትድ በዚህ ክረምት አዲስ የክንፍ ተጫዋች ለመፈለግ በሚያደርገው ጥረት ላይ ተጽዕኖ እያሳደረ ነው ተብሏል። ዩናይትድ ምናልባትም በዚህ ቦታ ተጫዋች ለማስፈረም አሁን ላይ ማርከስ ራሽፎርድ ሽያጭ እጅጉን አስፈላጊም ነው ሲል ቶልክ ስፖርት ዘግቦታል። ሆኖም በራሽፎርድ እና በካሪክ መካከል ምንም አይነት ችግር የለም። ራሽፎርድ የእንግሊዝ የዓለም ዋንጫ ውድድሩን ካጠናቀቀ በኋላ የ3 ሳምንት ረፍት ይኖርም። በአሁኑ ጊዜ እቅዱ ለቅድመ ውድድር ዘመን ዝግጅት ወደ ዩናይትድ መመለስ ነው ተብሏል። የቶማስ ቱዌል ቡድን የዓለም ዋንጫው ፍጻሜ ላይ ከደረሰ ራሽፎርድ ቀድሞ ዩናይትድ ሊመለስ የሚችለው ኦገስት 10 ይሆናልም ተብሏል።
አዲሶቹ የክለባችን ፈራሚዎች ካርዳሎ እና አንድሬ ሳንቶስ የዩናይትድ የሕክምና ምርመራውን አልፏልም ተባለ። ስምምነታቸውን ለመፈረም ዛሬ በካሪንግተን ይገኛሉ ተብሎ ይጠበቃል። ምናልባትም ዛሬ አርብ ማምሻውን የሁለቱም እጩዎች ፊርማ ይፋ ይደረጋልም ተብለዋል። ማንቸስተር ዩናይትድ እና ኒውካስል ለኒኮ ዊሊያምስ ፍላጎት ካሳዩት ክለቦች መካከል ናቸውም ተብሏል። ከኖቲንግሃም ፎረስት ጋር ስለ አዲሱ ለሚደረገው ንግግር ቀጥሏል። ሆኖም ግን ዩናይትድ አሁን ላይ መስመር ተከላካዩን ለማስፈረም ትልቅ ፍላጎት አሳይቷል ሲል ሳሚ ሞክቤል በቢቢሲ ስፖርቱ ላይ አስነብበዋል። ዋይኔ ሩኒ በአንድሬ ሳንቶስ እና በማቲያስ ፈርናንዴዝ መካከል ስላለው ንጽጽር ተናገረ። በማንቸስተር በ50 ሚሊዮን ፓውንድ አንድሬ ሳንቶስን ማስፈረም እና በቶተንሃም በ85 ሚሊዮን ፓውንድ ማቲያስ ፈርናንዴዝን ማስፈረም መካከል የትኛው ክለብ የተሻለ የዝውውር ስምምነት ፈጽሟል ብለህ ታስባለህ ተብሎ ሲጠይቅ ዋይኔ ሩኒ እንዲህ ሲል ይመልሳል። ባለፈው ዘመን ማቲያስ ፈርናንዴዝ ለዌስትሃም በ36 የፕሪሚየር ሊግ ጨዋታዎች 3 ጎሎችን አስቆጥሮ 4 አሲስቶችን አድርጎ በአንጻሩ አንድሬ ሳንቶስ በፈረንሳይ ስትራስቡርግ በውሰት በነበረው በ32 የሊግ አንድ ጨዋታዎች 10 ጎሎችን አስቆጥሮ 3 ለግብ የሚሆኑ ኳሶችን አመቻችቶ ማቀበል ችሏል። ማቲያስ ይበልጥ ጠንክሮ የሚሰራ ከራሱ የግብ ክልል እስከ ተጋጣሚ የግብ ክልል ቦክስ ቱ ቦክስ የሚሮጥ አማካኝ ነው። እሱ ከፍተኛ ጥረት ያለው ደፋር የሆኑ ኳሶችን ማሻገርና ጫና ባለበት ሁኔታ ኳስን በአማካይ ክፍል ውስጥ ይዞ መሄድ ለሚፈልጉ አሰልጣኞች ምቹ የሆነ ተጫዋችም ነው። ሳንቶስ ግን የተለየ ነው። የጨዋታውን ፍጥነት የሚቆጣጠር ተጫዋች ነው። ሆኖም ግን ዘግይቶ ወደ ተጋጣሚ ሳጥን ውስጥ በመግባት ግቦችን የማስቆጠር ግሩም ልምድ አለው። ይህም በፈረንሳይ ያስመዘገበውን የግብ ቁጥር በግልጽ ያብራራልናልም ብሏል። በ50 ሚሊዮን ፓውንድ የቱሎች በእውነቱ በጣም ጥሩ የንግድ ስራ እየሰሩ ይመስለኛል። ጊዜ ሁሉ ነገር ያሳያል። ነገር ግን ሳንቶስ ከፕሪሚየር ሊግ ጋር በፍጥነት መላመድ ከቻለም ሰዎች ወደኋላ መለስ ብሎ ሲመለከቱ ዩናይትድ ይበልጥ ብልጥ የሆነ ኢንቨስትመንት ማድረጉን ሊናገሩ ይችላሉ ብለዋል። ቲም ቨክሪ በትላልቅ ጨዋታዎች ላይ ማን መሰለፍ አለበት በሚለው ዙሪያ ስለ አሁን የሁለቱ የክለባችን ፈራሚዎች ኤደርሰን ሳንቶስ ወይም አንድሬ ሳንቶስ ጥያቄ ቀርቦለት እንዲህ ሲል ይመልሳል። ሁለቱ ጨዋቾች ስትመለከታቸው ተመሳሳይ ማነት ፕሮፋይል አላቸው። ተመሳሳይ ጨዋታ ስልት የሚያንጸባርቁ ናቸው። አንደኛው ከጣሊያን የመጣ ሲሆን ሌላኛው ደግሞ አስቀድሞ ፕሪሚየር ሊጉ ራሱን ያረጋ ተጫዋች ነው። ይሁን እንጂ ኤደርሰን ሳንቶስ ከአንድሬ ሳንቶስ ይልቅ ይበልጥ የተፈተና ብቃቱን ያረጋገጠ ይመስለኛልም ብሎም እሱ ጠንካራ በቀላሉ የመበገርና ከራሱ የግብ ክልል እስከ ተጋጣሚ የግብ ክልል ቦክስ ቱ ቦክስ ድረስ ያመሩጥ የሚችል ተጫዋች ነው። አንድሬም እነዚህ ባህሪያት አሉት። ነገር ግን ኤደርሰን በጥቂቱ ይበልጠዋልም ብሏል። ይህ ለዩናይትድ ጥሩ ዝውውር ነው። አንደኛው ወደፊት የሚሆን ሲሆን ኤደርሰን ግን አፋጣኝ ተጽዕኖ መፍጠር የሚችል ነው። አንድሬ በቅርብ ወደፊትም ጥቅም ላይ ሊሆን ወይም ከተቀያሪ ወንበር እየተነሳ ሊጮህ ሲል ነገሩ እንዴት እንደሚሄድ ወደፊት የምንሆነው። ነገር ግን ሁለቱም በካሪክ ስር ጥሩ ብቃት እንደሚያሳዩ ተስፋ አደርጋለሁም ብሏል። ምክንያቱም እነዚህ ተጫዋቾች የራሱ የካሪክ የግል ምርጫዎች ስለመሆናቸው እርግጠኛ ግን አይደለሁም ብለዋል። ሮይ ኪን አሌሃንድሮ ጋርናቾ ማንቸስተር ለቆ ወደ ቼልሲ ካመራ በኋላ ስላልተሳካው ቆይታው እንዲህ ሲል ይናገራል። ከጋርናቾ ዩናይትድን የጥሎ ሄደበትን ጊዜ አስታውሳለሁ። ምንም አይነት ጸጸት እንደሌለው ተናግሮ ነበር። እንዲሁም ዩናይትድ ውስጥ ቆይቶ ለቦታው ከመታገል ይልቅ ሌላ ቦታ ተቀያሪ ወንበር ላይ መቀመጥን እንደሚመርጥ የሚገልጹ ወሬዎችም ነበሩ። እግር ኳስ ግን ወደ እውነታው ዓለም የመለሰ አስገራሚ መንገድ አለው። ከአንድ ዓመት ባነሰ ጊዜ ውስጥ ቼልሲዎች እሱን አሳልፎ ለመስጠት ለመሸጥ መንገዶችን እየፈለጉ ነው። ይህ ለማንኛውም ወጣት ተጫዋች ከባድ ትምህርትም ነው ብሏል። ሰዎች ሁልጊዜ ወደ ቀጣዩ ክለብ መፍትሄ እንደሆነ ያስባሉ። አንዳንድ ጊዜ ግን አይደለም። ዩናይትድ እድሎችን ሰጥቷል፣ እምኖበታል። እንዲሁም በእግር ኳስ ትላልቅ ከሚባሉ መድረኮች በአንዱ ላይ ያሰልፉታል። በዚያ ላይ ከማነጽ ይልቅ የተሻለ ነገር የሚጠብቀው መስሎት ጥሎ ወጣ። አሁን ግን ሊቀላቀሉ የተመኘው ክለብ እሱን ሸኝቶ ለመገላገል መቸኮሉ የራሱን ታሪክ ይናገራል ብሎም እግር ኳስ ስለ ደፋር መግለጫዎች ወይም ስለ ማህበራዊ ሚዲያ ጥቅሶች ግድ የለውም። እግር ኳስ ክብር የሚሰጠው ለሜዳ ላይ ብቃት ብቻ ነው ሲል ሮይ ኪን ተናግሯል። ሴስክ ፋብሪጋስ ቼልሲ አንድሬ ሳንቶስ ስለ ዩናይትድ መሸጡን በተመለከተ ጠይቆ እንዲህ ሲል ይመልሳል። ይህንን ውሳኔ ከልብ ያልረዳው በዓለም እግር ኳስ ካሉ ሰጦች ካላቸው ወጣት አማካዮች አንዱ ለቀጣዩ የፕሪሚየር ሊግ ተቀናቃኝ በ50 ሚሊዮን ፓውንድ ትሸጣለህ፣ ከዚያም ጥሩ ንግድ እንደሰራ ትቆጥረዋለህ። አንድሬ ሳንቶስ ብዙዎቹ እንደሚጠብቁት አይነት ተጫዋች ከሆነም የቼልሲ ደጋፊዎችን ዝውውር ለዓመታት ያስታውሱታል። ጉዳዩ ይበልጥ ግራ የሚያጋባው ደግሞ ቼልሲ ጨዋታ ላይ ሊገኙ ያልቻሉ ተጫዋቾችን ለማቆየት መወሰኑ። ሮሞ ላቪያ የማይታመን ብቃት አለው፣ በዚህ ማንም አይጠራጠር። ነገር ግን እግር ኳስ የሚጫወተው ሜዳ ላይ እንጂ በሕክምና ክፍል ውስጥም አይደለም ብሏል። ፋብሪጋስ ማንቸስተር ለሚሰነዘረው ትችት ግድ እንዳይሰጠውም ጠይቋል። እነሱ ዝም ብሎ ፈግ ይላሉ፣ ምክንያቱም የእንግሊዝ እግር ኳስ ጥንካሬ ቀድሞውን የተረዳነም ትልቅ ተስፋ ያሉ ተጫዋቾች አስፈርሟል። አንዳንድ ጊዜ ትልቁ ዝውውር በጣም ሙሉ ተጫዋች ሳይሆን ተቀናቃኞች እንዲሄዱ የፈቀዱለት ተጫዋችም ነው ሲል ሴስክ ፋብሪጋስ ስለ አንድሬ ሳንቶስ ተናግሯል። ማንቸስተር ዩናይትድ የሊድስ ዩናይትድን ግብ ጠባቂ ካርዳሎን አዲስ ተጠባቂ ግብ ጠባቂ አድርጎ ለማስፈረም መስማማቱ ታወቀ። ይህ ልምድ ያለው ግብ ጠባቂ ክለቡ ከፊቱ ለሚጠብቀው ከባድ የሀገር ውስጥ ውድድር ነው የአውሮፓ ውድድር የግብ ጠባቂ ክፍሉን ለማጠናከር ሲል ከታሪክ
ተቀናቃኞች መካከል እምብዛም የማይታወቅ ቀጥተኛ ዝውውር አድርጓልም ተባለ። ሮማኖ በኢንተር የሚተካውን የካለዳሉን ዝውውር ትናንት ምሽትም አረጋግጧል። እንደ ዝውውር ኤክስፐርቱ ፋብሪዚዮ ሮማኖ ዘገባ ከሆነ ዩናይትድ ዝውውሩን በጽኑ ያረጋግጥ ሲሆን የእርሱን መለያ የሆነውን ሄርዊጎ ተጠናቋል የሚል ማረጋገጫም ሰጥቷል። የ35 ዓመቱ አንጋፋ ተጫዋች በኤርላንድ ሮድ የነበረው ውል በቅርቡ መጠናቀቁ በነፃ ዝውውር ዩናይትድን ለመቀላቀልም ተስማምቷል። የአስተዳደር ሂደቱ በፍጥነት እየተንቀሳቀሰ ሁሉም ውሎች ተጠናቀው ይፋዊ ስምምነት ፊርማውን ዛሬ እንዲከናወንም ቀጠሮ ተይዟልም ተብሏል። የዳርሎ ወደ ኦልድ ትራፎርድ መምጣት አልታይ ባይንዲር ክለቡን ለቆ እንዲወጣ መንገዱን ሙሉ በሙሉ ይጠርግለታልም ተብሏል። የ28 ዓመቱ የቱርክ ብሔራዊ ቡድን ተጫዋች ከፌነርባቼ ከመጣ ጀምሮ ቋሚ ጨዋታ ሊጋ ለማግኘት ሲታገል የነበር ሲሆን በተወዳጅ ጨዋታዎች ላይ የተሰለፈው በ17ቱ ጨዋታዎችን ብቻ ነው ተብሏል። ስለሆነም የካርሎ መምጣት ምናልባትም የአልታይ ባይንዲር ቆይታ በዚህ ክረምት ወደ ማብቂያው ያስጠጓል ሲል ፋብሪዚዮ ሮማኖ አረጋግጦታል። ማንቸስተር ዩናይትድ የአማካይ ክፍል መልሶ ግንባታ በዚህ ክረምት ሌላ ትልቅ እርምጃ ሊራመድ ይችላልም ተባለ። ዩናይትድ ከሴራ ተስፋ ሰጪና ተንቀሳቃሽ ወጣት ተጫዋች መካከል አንዱ ለማስፈረም እያሰበበት ይገኛልም ተብሏል። ዩናይትድ በአማካይ ክፍሉ ላይ የበለጠ የአትሌቲክስ ብቃት፣ ኳስ ይዞ የመገስገስ ችሎታንም ቁጥጥር ያስፈልጓል። በተለይም በፕሪሚየር ሊጉ አናት ላይ በቋሚነት ለመውረድ ከፈለጉ ይህ ወሳኝ ነውም ተብሏል። ይህ አዲሱ ኢላማ ከተለመደው ነገር ወጣ ያለ የሚሆን ተብሏል። ዩናይትድ አሁን ላይ ከሳጥን ሳጥን በሚሸፍኑ ተጫዋቾች ላይ ትኩረቱን አድርጓልም ተብሏል። ዩናይትድ የፈረንሳይ ኮከብ በዝውውር እጩ ዝርዝር ውስጥ አሁን ላይ ማካተቱም ተሰምቷል። እንደ ቲም ቶክ ዘገባ ከሆነ ዩናይትድ የፈረንሳይ ብሔራዊ ተጫዋች ራሱን በፕሪሚየር ሊግ ለመፈተሽ ፍላጎት እንዳለው ካወቀ በኋላ ለማኑ ኮኔ ይፋዊ ጥያቄ ለማቅረብ እየተዘጋጁ መሆኑ ተሰምቷል። ሮማዎች ተቀባይነት ያለው ጥያቄ ከቀረበላቸው ተጫዋቹን ለመሸጥ ፈቃደኛ መሆናቸው ነገር ሲሆን ከባድ ነገሮች ለመጀመር እስከ 50 ሚሊዮን ፓውንድ አካባቢ በቂ እንደሆነም ይታመናል ተብሏል። የአምስት ተጫዋች በመጀመሪያ ላይ በ2004 ከቦሩሲያ ሞንቼንግላድባ ነበረው ወደ ጣሊያን ያመራው። የሮማ ይፋ መግለጫ እንደሚያደርጉት ከሆነ የእሱ የመጀመሪያው ስህተት ውል የግዴታ ግዢ አማራጭ ያካተተ ነበር። መግለጫው ከፈረንሳይ ጋር ያገኘውን የኦሎምፒክ የብር ሜዳሊያንም አጉልቶም አሳይቶም ነበር። አሁን ዩናይትድ ማኑ ኮኔን ለማስፈረም ትልቅ ፍላጎት ነው የተሰማ ሲሆን ስምምነቱ የአማካይ ክፍል ግንባታ ሊስማማ ይችላልም ተብሏል። ኮኔ ከዚህ ቀደም ስለ ወደፊት ቆይቶ ሲናገር ጥንቁቅ ሆኖም ቆይቷል። ፉትቦል ኢጣሊያ በሰኔ ወር እንደዘገበው እሱ ሙሉ በሙሉ ትኩረቱን በዓለም ዋንጫ ላይ አድርጎ ነው የነበረ ሲሆን ከውድድሩ በኋላ ስለ ክለቡ ሁኔታ እንደሚወያይም ገልጾ ነበር። ይህም የሚያሳየው የብሔራዊ ቡድን ግዳዮች ነጠናቀ የበለጠ ግልጽነት ሊመጣ እንደሚችልም ነው ተብሏል። ኮኔ ክፍት ቦታዎችን መሸፈንና ኳስን ወደፊት ማራመድ የሚችል አማካይ በሆኑ ለዩናይትድ ጠንካራ ፊርማ ሊሆንም ይችላል ተብሏል። ውድ ቤተሰቦች ለዛሬ በረ ቆይታ በዚያ በቃ መልካም ቀን